መወደድ መከበርና በሰው ዘንድ ተቀባይነት ማግኘት በራስሽ እለት እለት አሻሽልሽ የምታገኘው ነገር ነው። ሰው ዛሬ የምናየው ከፍተኛ ዋጋ ያላት ሴት የምትመራቸው 5 የኃይል ህጎችን ነው ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አንዳንድ ሴቶች አሉ በጣም የሚወደዱ የሚከበሩና በሰው ዘንድ ተቀባይነት ያላቸው ሴቶች አሉ። እውነትም እነዚህ ሴቶች ጊፍት ተሰጥቷቸው ኦር ደግሞ የሆነ ሱፐርናቹራል እንደዚህ መሆን አለባችሁ ተብለው ሳይሆን እራሳቸው ላይ እለት እለት በመስራታቸው የሚያገኙት ዊዝደም ኦር ፓወር ነው። ሶ ከነዚህም 5 መርሆች ወይም ደግሞ 5 ህጎች መካከል የመጀመሪያው ዋጋሽን ማወቅ ነው። አብዛኛው ቪዲዮዎች ላይ ስለ ዋጋ ማወቅ፣ ማንነታችሁን ማወቅ፣ ያላችሁን ክብር መረዳት የሚባል ነገር አይጠፋም እኔ ቪዲዮ ላይ እና እንደዛ ብዬ ስናገር ለምን ይመስላችኋል? ብዙ ጊዜ ማወቅ ያለባችሁ ነገር ጤነኝነት የጎደለው ሰዎች መካከል ውስጥ አንቺ ልክ በዋጋ ተተምነሽ እንደምትኖሪ አድርገው ህይወትሽ ውስጥ ይመጣሉ። ይሄ ማንኛውም ሴት ልጅ ላይ እለት ተዕለት የሚያጋጥም ነገር ነው እና ማንነትሽን ዋጋሽን ማወቅ ደግሞ ያንቺ ኃላፊነት ነው። ዋጋሽን ስታቂ ማንነትሽን ስትረጂ መሆን የሌለብሽን ቦታ አትሆኝም። ማድረግ ያለብሽን ነገር ደግሞ ታውቂያለሽ። ለራስሽ ክብር ስትይ ይሄ ክብርሽን ዝቅ የሚያደርግ ነገሮችን አታደርጊ። የሚገባሽ ምንድን ነው? የማይገባሽ ምንድን ነው? መሆን ያለበት ምንድን ነው? መሆን የሌለበት ምንድን ነው የሚለውን ትረጃለሽ። እንደ ሴት ልጅ ደግሞ ዋጋዋን የምታውቅ ሴት ከምንም በላይ ሳቢና ማራኪ ነሽ ማለት ነው። ምን ልልሽ ፈልጌ ነው? በሄድሽበት በተለያየ ቦታ ተመራጭና ተፈላጊ ነው የምትሆኘው። እናንተ ራሳችሁን ትሪት በምታደርጉበት መልኩ ነው ትሪት የሚያደርጓችሁ ብዬ ስናገር እውነትም ያ ስለሆነና ያ ስለሆነ ብቻ ነው። አንቺ ለራስሽ የሚገባሽን ነገር የምትሰጪ ከሆነ የሆኑ ሰሟን የሚገባሽን ነገር እንድትሰጫቸው አትጠብቂም ማለት ነው። ሁለተኛው ደግሞ ስሜትሽን መቆጣጠር ነው። ስሜት መቆጣጠር ማለት እንደ ሴት ልጅ ዋነኛ አስፈላጊ የሆነ ነገር ነው። ምክንያቱም እኛ የሆነ ኢሞሽናችንን ኤክስፕረስ ነው የምናደርገው፣ ቶሎ ነው የምንገልጸው። ስንናደድ፣ ሲከፋን፣ የሆነ ነገር ሲሆን ለዛም ነው እኮ ቶሎ ብለን የምናለቅሰው አይደለ? ቶሎ ብለን እንባችን የሚቀድመው ከወንድ ልጅና ከሴት ልጅ እውነታው ቶሎ ስሜታችን የምንገልጸው የምናወጣው እኛ ሴቶች ነን። ይሄ ማለት ክፋት አለው እያልኩ ሳይሆን ግን ስሜትሽን መቆጣጠር ደግሞ ወይም ኢሞሽንሽን ማስተር ማድረግ ደግሞ ይሄ ሌላ መልክ እንዲኖርሽ ያደርግሻል ማለት ነው። የሆነ ሰሟን አንቺን ማናደድ ከቻለ ያ ሰው እመኚኝ ተቆጣጥሮሻል፣ በአንዴ ተቆጣጥሮሻል። ምንም ኤክስኪውዝ የለውም። በቃ ተቆጣጥሮሻል። እነዛ ሰዎች ኃይላቸውን አግኝተዋል ማለት ነው። ሰው ማድረግ ያለብሽን ነገር ተረጋግተሽና አስበሽ ነው መወሰን ያለብሽ። የሆነ ነገር ሰሟን መጥቶ የሆነ ነገር አለሽ፣ በተቻለሽ አቅም ራስሽን አረጋግተሽ የሆነ ነገሮችን መመለስ፣ ምላሾችን መስጠት ማለት ነው። አብዛኛው ጊዜ በሰው ዘንድ ማለት ነው የሚፈራው የሚያወራ ሰው ሳይሆን ነገሮችን ዝም ብሎ አብሰልስሎና አጥርቶ አይቶ የሚወስን የሚያደርግ ሰው ነው። አይተሽ ከሆነ ይሄ ዝምተኛ ሰዎች ሲያወሩ ከባድ ይመስላሉ። የሆነ ዝም የሚል ሰው የሚያወራበት ታይም ላይ ምንድነው የምታስቢው? ያ ሰው የሚያወራት ትንሽዬ ቃል እንኳን ኃይል እንዳለው ነው እና ዳትማች እኮ ኃይል ላይኖረው ይችላል። ግን በሰው ዘንድ ኃይል እንዲኖርሽ ፓወር እንዲኖርሽ የሆነ ፌሚኒን ኢነርጂሽን እንድታወጪ ያደርግሻል። እያንዳንዱ ነገር ላይ ምላሽ መስጠት ግዴታ አይደለም። ሶ ኢሞሽንሽን በተቻለሽ አቅም መቆጣጠር እንዳትረሺ። ሶስተኛው ድንበር ማስቀመጥ ማለት ሰዎች አንቺ ላይ መተው የራሳቸውን ሀሳብ እንዲጭኑብሽ፣ ማንም ሰው የፈለገውን ነገር እንዲያደርግብሽ አትፈቅጂም ማለት ነው። ይሄ ማለት ከዚህ መልስ የማላስነካው የራሴ የሆነ ድንበር አለኝ ማለት በሰው ዘንድ ምን ያህል ክብር እንደሚጨምርልሽ ዝም ብለሽ ማየት ብቻ ነው። የማትፈልጊበትን ነገር፣ ስሜትሽ ደስተኛ ያልሆነበት ነገር ብዙ ጊዜ አርገሽ ሊሆን ይችላል። ከዚህ በኋላ ግን አንቺ ግዴታሽ አይደለም የሆነን ሰው ለማስደሰት መጣር፣ መጋጋጥ፣ የሆነ ሰው እንዲወድሽ ማድረግ ምናምን ግዴታሽ አይደለም። ድንበር አለኝ ብለሽ ስትቆሚ የሆነን ሰማን ነው አትራክት የምታደርጊው። ኦፖርቹኒቲ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ፍሬንድሺፕ ሊሆን ይችላል፣ አትራክት ታደርጊያለሽ። ምክንያቱም ሁሉም ሰው ድንበር ያለውና ባውንደሪውን ያወቀ ዋጋውን ያወቀ ሰውን ይመርጣል። ጓደኛም ለማድረግ ኦፖርቹኒቲ ለማግኘት በጣም ቀላል ነው። ማወቅ ያለባችሁ ነገር ለምትወዱት ነገር ለሆነ ነገር ብላችሁ ድንበራችሁን አታሳልፉ። ድንበራችሁን ማሳወቅ መቻል አለባችሁ። ከዚህ መልስ አይሆንም
የምትሉት ነገር ከሆነ ኖ ማለት ተማሩ ሁሌ። እሺ በተፈጥሯችን የሰው ልጅ አቬለብል ለሆነልን ነገር ችላ እንላለን ማለት ይሄ ቀላል ለሆነልን ነገር ችላ እንላለን እና አንቺም ይሄ ለሰዎች ቀላል ሆነሽ እንዳታይ ሁሌ የምትገኝ ሁሌ ሲጠሩሽ አቤት የምትይ አይነት ሰው መሆን የለብሽም። የራስሽ የሆነ ነገር ሊኖርሽ ይችላል። ማድረግ ያለብሽ ነገር ሊኖር ይችላል። ዳሴት ማድረግ ያለብሽን ነገር አድርጊ። ድንበር ይኖርሽ። አራተኛው ራስሽን አሻሺ። የስ ራስሽን አሻሺ ማለት በቀን ውስጥ ለ1% ያህል ራስሽ ላይ አሻሺ። ማድረግ ያለብሽን ነገር አድርጊ። ስኪል መማር ካለብሽ ተማሪ። አሁን ላይ እንደውም በስልካችን አለ፣ ኢንተርኔት አለ። አዳዲስ ነገሮችን በማየት ራስሽ ላይ አዳዲስ ነገሮችን በመጨመር ራስሽን በየቀኑ አንዳንድ ስኪል አንዳንድ ነገር በመማር ሰልፍ ኬርሽን፣ ራስሽን መጠበቅ፣ ፀጉርሽን፣ ጥፍርሽን መሰራት፣ የተለያዩ ነገሮችን ማድረግ ይቻላል። እንደ ሴቶች ብዙ ስራ አለብን እና የፈለግሽውን ነገር ብቻ በራስሽ ቢዚ ሁኚ፣ ራስሽ ላይ አተኩሪ እና ይሄ ላይመስላችሁ ይችላል ግን በጣም ከምታስቡት በላይ የተሻለ ፐርሰን ወደ ህይወታችሁ እንዲመጣ የምትፈልጉ ከሆነ እና የተሻለ ኦፖርቹኒቲ ማግኘት የምትፈልጉ ከሆነ በጣም ራሳችሁን ማሻሻል እና ራሳችሁ ላይ መስራት አለባችሁ። እውነቴን ነው የምላችሁ። ራሳችሁ ላይ ስታሻሽሉ ብዙ እድሎችን የምታገኙት። አንዳንድ ፐርሰንት ፊዚካልሽም ላይ ሊሆን ይችላል፣ ምንም ላይ ሊሆን ይችላል። ራስሽ ላይ በየቀኑ 1% አሳድጊ። ማንም ሰው ከሚያድግ ሰው ጎን ነው መሆን የሚፈልገው። ከሚለወጥ ሰው ጋር ጎን ነው መሆን የሚፈልገው። ጓደኛም ቢሆን የህይወት አጋርም ቢሆን እንደዛ ከሆነ ሰው ጋር ነው መሆን የሚፈልገው እና አትሸወዱ። አንቺም የተሻለ ማንነት ያለው ሰው እንደምትፈልጊ ሁላ የሆነ የተሻለ ማንነት ያለውም ሰው እንደዚሁ የተሻለ ማንነት ያላትና የከፍ ያለ ዋጋ ያላትን ሴት ይፈልጋል ማለት ነው። ራስሽ ላይ ነው መስራት ያለብሽ። ይሄ ራስሽን ለመለወጥ ነው። ግዴታ ሪሌሽንሽፕ ላይ ነው እያልኩሽ አይደለም። አምስተኛና የመጨረሻው ህግ ደግሞ የራስሽ ህይወት ይኖርሽ። እባካችሁ ሴቶች የራሳችሁ ህይወት አላችሁ። እባካችሁ የራሳችሁ ህይወት ይኖራችሁ። አይኖ እንደ ሴት ልጅ እረዳለሁ። የሆነን ሰሟን ከልባችን ስንፈልግና ስንወዳቸው ምን እናደርጋለን? የራሳችንን ህይወት ትተን የእነሱን ህይወት ነው የምናሞቀው እና እንደ ሴት ልጅ ደግሞ በተሰጣ ጸጋ የሆነ ነገሮችን ማብዛት፣ የሆነ ነገሮችን ማሞቅ፣ የሆነ ነገሮችን ይበልጥ ሞር ውበት እንዲኖረው ታደርጋለች። ሴት ልጅ የተሰጣት ጸጋ ነው እና እንደዚህ አይነት ጸጋ ቢኖርሽም ማሰብ ያለብሽ ደግሞ የራስሽ ህይወት እንዳለሽ ነው። ማንንም ሰው ቼዝ አታርጊ፣ ማንንም ሰው ቤግ አታርጊ። እውነቴን ነው የምላችሁ። ይሄ ነገር ሁሌም ነው የምናገረው፣ እንደዛ መሆን የለበትም። የሰው ልጅ ዋጋችሁን አውቆ እናንተ እዛ ሰዎች ህይወት ውስጥ ጥቅማችሁን አውቆ መሆን አለበት እንጂ እናንተ ጋር የሚመጣው እናንተ ስለለመናችሁት እናንተ እነዛ ሰዎች ህይወታችሁ ውስጥ እንዲቆይልሽ ስለፈለግሽ አይደለም። ሰው የራስሽ ህይወት ይኑርሽ። በራስሽ ነገር ቢዚ ሁኚ። ቅድም እንደነገርኩሽ ማድረግ የምትፈልጊውን ነገር አድርጊ። ብቻ በተቻለሽ አቅም የራስሽና የራስሽ ነገር ይኑርሽ። ነገ መሆን የምትፈልጊውን ነገር ሃይ ቫልዩ መሆን የምትፈልጊ ከሆነ በተመራጭ ተወዳጅ ወይኔ እቺ ሴት በሆንኳት ብለሽ የምትመኚው አይነት ሴት መሆን የምትፈልጊ ከሆነ ፕሊዝ ራስሽ ላይ አተኩሩ። ራሳችሁ ላይ አተኩሩ። ማንነታችሁን በደንብ ወቁ። ባውንደሪያችሁን ጠብቁ። ስሜታችሁንም መቆጣጠራችሁን እንዳትረሱ። የዛሬው ቪዲዮ ይሄንን ይመስል ነበር። ይሄንን ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ኮሜንት ላይ ሃይ ቫልዩ ውመን ወይ ደግሞ ከፍተኛ ዋጋ ያላት ሴት እያላችሁ አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ